وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال مبين. ولترقيق القلب لبا مارتب ونفي القسوة عنه كلب لاي قسوة دركة ما سوجد أهمية بالغة بتام تلك درشالو አንገብጋቢና አስፈላጊ ነው። አድረከሃ ይሄን አንገብጋቢነቱን ተረተውታል ዑለማኡን አልአፋዲል የተከበሩ ዑለሞቻችን የልብ ጠቢቦች ሐኪሞች ልብን ማርጠብ ያለውን አንገብጋቢነት ተረተው ፈሐቱ አነሳስተዋል ገፋፍተዋል አናሰ ሰዎችን አለይሃ ልባቸውን ማርጠብ ላይ ትኩረት እንዲያደርጉ ልብን ማስተካከል ላይ ትኩረት እንዲያደርጉ ከድሮ ጀምሮ የነበሩ ዑለሞች የልብ ሐኪሞች ትኩረት አድርገዋል። የዑለሞች ሁሉ ዑለማ ነቢ መሐመድ ናቸው አለይሂ ሰላቱ ወሰላም። ስለ ልብ ብዙ ብለዋል። ሱሐቦችም እንደዚሁ። አላህም ተባረከ ወተዓላ ስለ ልብ ብዙ ብሏል ቁርአን ላይ። ቀድሞውኑስ ቁርአን የወረደው ልብ ላይ ነው። ቀድሞ ቁርአን ልቡን የቀየረው ሰው ሌላ ነገሩ በሙሉ ይቀየራል። ቀድሞ ቁርአን ልቡን ያልቀየረው ጆሮና ምላሱን ብቻ የቀየረው ሰው ምኑም ሊቀየር አይችልም። በሩን ዘግቶታል። አዕላ ቀልቢከ ሊተኩነ ሚነል ሙንዚሪን ቁርአን ነቢ ልብ ላይ የወረደው ቀድሞ ልብ መስተካከል ስላለበት ነው። ቁርአንን የተረዳ ጠብቆ ያቆየ ልብ እሳት አይነካውም የተባለውም ለዚህ ነው። ልብ ውስጥ ቁርአን ስራውን ከሰራ ሌላ አካላት ያምራሉ፣ ይስተካከላሉ። ልብ ውስጥ ቁርአን ስራውን ካልሰራ ሌላ አካል ማማሩ ምንም ጥቅም አይኖረውም። በልብ መሰረት ነው ከፊሉ ሙእምን፣ ከፊሉ ካፍር፣ ከፊሉ ሙናፊቅ የተባለው። የካፍሩ የሙሽሪኩ ሩቅ ነው። ከሙስሊም ጋር አብሮ የሚሰግድ አብሮ ጂሃድ የሚወጣ ሙናፊቅ የሆነ ሰው አለ። አላህ ይጠብቀን። ማን ነው ሙናፊቅ ያስባለው? ልቡ ነው። አካሉ እኮ ይሰግዳል፣ ጂሃድም ያደርጋል። የመዲና ሙናፊቆች ከነቢ ጋር አለይሂ ሰላቱ ወሰላም ለጂሃድ ይወጡ ነበር፣ ሶላትም ይሰግዱ ነበር። ለኸይር ስራ መዋጮ አውጡ ሲባልም ያወጡ ነበሩ፣ ግን አላህ አይቀበላቸውም ነበር። ለምን? ወኢዛ ቃሙ ኢለ ሶላቲ ቃሙ ኩሳላ ይሰግዳሉ፣ ግን እስታቸው የተሰላቸ ነው የሚሰግዱት። ሰደቃ ይሰጣሉ፣ ይውልኝ ስሙልኝ ያሉ ነው የሚሰጡት። ለጂሃድ ይወጣሉ፣ ለው ኸረጁ ፊኩም ማ ዛዱኩም ኢላ ኸባላ። ለጂሃዱ በአካል ቢወጡም ልባቸው አብሮ ስላልወጣ ከወጡ በኋላ ሙጃሂዶችን ያባሉ ያከፋፈሉ ለሽንፈት ነው ሰበብ የሚሆኑት። ስለዚህ የልብ ጉዳይ ቁርአን ላይ ሐዲስ ላይ ዑለሞች ዘንድ ትልቅ ትኩረት ተሰጥቶታል። በዛ ልክ ትኩረት ልንሰጥ ይገባናል። የሰው ልጅ ሆይ ሰዎች የሚያዩትን ፊትህን መጥፎ ነገር እንዳይኖርበት መስታወት ከምታየው በላይ አላህ የሚያየው ልብህን መጥፎ ነገር እንዳይኖርበት ትኩረት ስጠው ይሉ ነበር ደጋግ ቀደምቶች። فهذا الإمام ابن الجوزي እኚህ ኢማም ኢብኑ አልጀውዚ ናቸው። አምስተኛው መቶ መጨረሻ አካባቢ ላይ ነበሩ። የተፍሲር የረቃኢቅ የልብን በማርጠብ ዙሪያ ሰፊ ትኩረት የሰጡ ኢማም ናቸው። يقول ይላሉ ተአመልቱ العلم علምን ይሄ ሸሪዓ እውቀትን አስተዋልኩት በዕልም ዙሪያ ዝም ብዬ ሳስተነትን ወልመይለ ኢለይሂ ወደ ዕልም መዘንበልን ዕልም መውደድን ዕልም መማርን ማድመጥን መውደድን ወተሻጉለ ቢሂ ጊዜን በዕልም ማሳለፍን በተመለከተ ዝም ብዬ ተአሙል አደረኩኝ። ሰይዱል ኻጢር የተሰኘ ድንቅ ኪታብ አላቸው። የቀን ውሏቸውን የሚያሰፍሩበት ነው። ዛሬ እንዲሆንኩኝ እንዲገጠመኝ ሳስብ እንዲሆንኩኝ ወዘተ እያሉ በጣም ወሳኝ ለጣሊብ العلم ሌሎችም ማንበብ ለሚችሉ ሰዎች በሚገባ ቋንቋ የተጻፈ ነው። ለሁሉም የሚያስፈልግ መጽሐፍ ነው። ያ መጽሐፋቸው ላይ ነው አንዴ ስለ ዕልም ዝም ብዬ ሳስብ فإذا هو علم يقوي القلب ልብን ያጠነክራል የሚል ድምዳሜ ላይ ደረስኩኝ። ምን አይነት ማጠንከር? ቁወተን ጥንካሬን ተሚሉ به إلى نوع قساوة እንደው ጥንካሬው አልፎ ትንሽ የመድረቅ ቢጤ አይነት ደረጃ ላይ የማድረስ የቀልብ ማጠንከርን ባህሪ ያስከትላል። ዕልም ላይ ረጅም ዓመት የቆዩ ሰው ናቸው። በጣም ብዙ ክታቦችን የጻፉ ሰው ናቸው። በብዙ አስርት ሺዎች የሚቆጠሩ ሰዎችን ተውበት ያስደረጉ ያሰለሙ ሰው ናቸው። ታሪካቸው በራሱ አንድ መድረሳ ነው። ታዲያ ዕልምን አጠናሁት፣ የዕልምን ሁኔታ ገመገምኩት። ዕልም ትንሽ ልብን ያጠነክራል። ከመጠንከርም አልፎ ነውዑ ቀሳዋ ትንሽ ጠንካሬው በስቶ ልብን
የማድረቅ አይነት ልብ ያደርቃል ያሉ አይደለም። 4 ነጥብ አድርገው ልብ የመድረቅ አይነትን ባህሪ ያወርሳል። ይሄን ብለው ብቻ አላበቁም። ወቃለ አሉ በሌላ ጊዜ الصواب መሆን ያለበት ትክክለኛው العكوف على العلم علم ላይ መጠመድ ሁሌ ተማሪ ሆኖ ኢዕቲካፍ ማድረግ ለዕልም ብሎ ያኒ ሌላ ነገር ትቶ በዕልም ላይ መጠመድ ኢዕቲካፍ ይባላል። ሰዎች ስራን ትተው 10 ለዋክር ላይ መስጂድ መዋላቸው ኢዕቲካፍ እንደሚባለው ሌላ የተለያዩ እንቅስቃሴዎችን ትቶ ህይወትን ጊዜን ለዕልም መስጠት عكوفٌ على العلم علم ላይ መጠመድ مع تلذيع النفس ነፍስን ቆንጠጥ ከማድረግ ጋር بأسباب المرققات ልብ እንዲረጥብ የሚያደርጉ ሰበቦችን በመጠቀም ልብን ቆንጠጥ ከማድረግ ጋር ተልዚዕን መቆንጠጥን لا يقدح ክፍተት ማይፈጥር في كمال التشاغل بالعلم በተሟላ ሁኔታ علم ላይ መጠመድ እንዲቀር علምን ቸላ ማለት እንዳይመጣ የማያደርግ አይነት ነፍስን ቆንጠጥ ከማድረግ ጋር علم ላይ መጠመድ ነው የሚገባው ለማለት ነው። መማር ላይ ብቻ አታተኩር። የፊተኛው ንግግራቸው ላይ علم ላይ ብቻ ማተኮር ትንሽ ልብን ጠንከር ያደርጋል። ነህው፣ በላጋው፣ ሙስጠላሁ ወዘተ አንዳንድ የትምህርት አይነቶች አሉ። አንዳንዴ 1 ሰዓት 2 ሰዓት 3 ሰዓት ቁጭ ብለህ ተምረህ የምትማረው ነገር ከቀልብ ጋር ከአኺራ ጋር ቀጥታ ግንኙነት ላይኖረው ይችላል። መሰላል የሚባሉ የዕልም አይነቶች አሉ። መዳረሻ የሚባሉ የዕልም አይነቶች አሉ። እነዚህ አይነት ዕልሞች ላይ ስትጠመድ ልብህ ይጠነክራል። ምን ያስፈልጋል? ይሄ የልብ መጠንከር መድረቅ እንዳይመጣ መቆንጠጥ ያስፈልጋል። ተልዲዕ ማለት ይሄ ነው። ይሄ ሲፈሰር ወተልዲዑ ተልዲዕ ማለት هو الإيلام ማሳመም ማለት ኢሕራቅ እንደው የመቃጠል አይነት የመቆንጠጥ አይነት ስሜት እንዲሰማው ማድረግ ማለት ነው። هذا في حق من هو مشتغل بالعلم በዕልም የተጠመደ ሰው አንዳንዴ ቀልቡን ቆንጠጥ ካላደረገ ዕልም የተማረ ሳለ ቀልብ የሚያረጥቡ ነገሮችን መቀላቀል፣ ጀነት ጀሃነምን ማስታወስ፣ እስካሁን ተማርኩ ምን ሰራሁ ማለት ከሌለ ይሄ ነው መቆንጠጥ፣ ማስቆጣት፣ ማስደንገጥ የሚባል። መማሩ ብቻ ቀልብ ማርጠብ፣ ምን ሰራሁ ማለት፣ በተማርኩት ምን ያክል ተለወጥኩ ማለት ከሌለበት በዚህ ልክ ቀልብን ያጠነክራል እንደው ደረቅ ሊያደርግ ይችላል ከተባለ فكيف بحال من هو مشتغل بالدنيا ሙሉ በሙሉ በዱንያ የተጠመደ ሰው ምን ሊባል ነው? وأعراضها በዱንያ ቁሳቁስ በዱንያ ፍቅር የተጠመደ ሰው ምን ሊባል ነው? ኢያደም ቢላህ አላህ ይጠብቀን። ዕልም እኮ ቃል አላህ ቃል ረሱሉላህ ነው። ዕልም ላይ መጠመዱ ብቻውን ትንሽ ቀልብን ያደነድናል። ምን ያስፈልገዋል? መቆንጠጥ ያስፈልገዋል። በምን? ጀነት ጀሃነምን በማስታወስ ስለተለያዩ መልካም ስራዎች ትሩፋት ተማርኩ ግን ምን ሰራው ካልተባለ፣ ስለ መልካም ስነ ምግባር ተማርኩ ምን ያክል ስነ ምግባሬን አሳመርኩ ካልተባለ፣ አውቀህ ነበር ባወከው ሰራህ ወይ ሰራሽ ወይ ይባላለሁኝ ስለዚህ ልስራ ካልተባለ ዕልም ዝም ብሎ ማድመጡ ማንበቡ ብቻውን ትንሽ ልብን ያደነድናል አሉ። ዕልም ላይ ብቻ የተጠመደ ሰው ልቡ ደረቅ የሚል ከሆነ ጭራሽ ከዕልም ርቆ ዱንያ ላይ ሀብት ላይ የዱንያ ትምህርት ላይ ስልጣን ላይ ሆድ ላይ ጨርቅ ላይ የተጠመደ ሰው ምን ሊባል? ወከላም ኢብኑል ጀውዚ هذا ይሄ ኢብኑል ጀውዚ ንግግር يعد ይቆጠራል ቃዒደተን ጃሚዐተን ናፊዐተን በጣም ወሳኝ ጥቅል የሆነ ቃዒዳ መርህ ተደርጎ ይወሰዳል። ምን ማለት ነው? في باب الجمع بين العلم እውቀትንና ጠለበን እውቀትን መማርም ወዓመለን መስራትንም ማጣመር እንዳለብን እንደ መርህ ልንይዘው የሚገባ ወሳኝ ንግግር ነው። ቁርአን የቀራ ሰው አላህ ይጠብቀን። ዕልም የተማረ ሰው ቀልቡ ከደረቀ እንደሱ የሚደርቅ ቅርብ የለም ተብሏል። ከረጠበም ቁርአን እንደቀራ ዕልም እንደተማረ ሰው ቀልቡ የሚረጥብ የለም። ከደረቀም ደግሞ እንደሱ የሚደርቅ የለም። ለምን? አውቆ ነው የደረቀው። አውቆ የደረቀ ሳያውቅ እንደደረቀ አይደለም። ተምሮ አውቆ ቀልብ የሚያደርቅ አካሄድ የሚሄድ ሰውና ሳያውቅ ቀልብ የሚያደርቅ አካሄድ የሚሄድ ሰው አንድ አይደለም። ሳያውቅ ከሆነ ቀልብ የሚያደርቅ አካሄድ የሚሄድ ሰው ይደነግጣል፣ ቶሎ ይነሳል፣ ይመለሳል። እያወቀ ግን የሚዘናጋ ሰው ስንትና ስንት ምክር የሰማ ስንትና ስንት መጽሐፍ ያነበበ ከዑለሞች ጋር የዋለች ስራው ግን የጃሂል የቀልብ ደረቅ የሆነ ሰው
ልቡ ክፉኛ ይጎዳል፣ ይሞታል። የመነሳት የመቀስቀስ እድሉ እጅግ በጣም ጠባብ ይሆናል። ثم قست قلوبكم من بعد ذلك فهي كالحجارة وأشد قسوة ስለ በኒ እስራኤሎች ነው የሚናገረው። የሙሳ ተከታይ ነን የሚሉ ሰዎች አላህ እውቀት ሰጥቷቸው ነበር፣ መጽሐፍ አውርዶላቸው ነበር። ያወቁ ደጋግሞ ባጠፉ ጊዜ አላህ ቀልባቸውን አደረቀው። ቀልባቸው ደረቀ። ምን አይነት መድረቅን? እንደ ድንጋይ፣ እንደውም ከድንጋይ በላይ አለ አላህ ተባረከ ወተዓላ። ሳያውቅ ቀልብ የሚያደርቅ ስራ የሚሰራ ሰው የመመለስ እድሉ ሰፊ ነው። አውቆ ግን ቀልብን የሚያበላሽ የሚያደርቅ ስራ የሚሰራ ሰው ያወቀ ስለሆነ የወሰደው መርዝን ቢገድለኝም ይግደለኝ ብሎ እንደወሰደ ሰው ነሰላህ ሰላም ወልዓፊያ ነሰላህ ሰላም ወልዓፊያ። ስለዚህ ዒልም መማር እንደው በዘመናዊ መንገድ በሶሻል ሚዲያም በማህበራዊ ሚዲያም በምንም ማድመጥ መስጂድ ቁጭ ብሎ መማር ክታብ ማገላበጡ ላይ ብቻ ሳይሆን ማተኮር ያለብን እውቀትና ተግባርን ማጣመር አለብን። ስልካችን ላይ ስንት አይነት የምክር የድምፅ ትምህርቶች አሉ። ቤታችን ላይ ስንት ክታቦች ተደርድረዋል። ምን ያክሉ ለውጦናል። ልቡ ህያው የሆነ ሰው አንድ ኹጥባ ይለውጠዋል፣ የአንዲት አንቀጽ ማብራሪያ ይለውጠዋል። ልቡ ህያው ያልሆነ ሰው ግን እንዲሁ በአንድ ጆሮ ሰምቶ በሌላ ማፍሰስ ነው የሚሆነው። መፈለግና መስራቱን ብቻ አይበቃም። ወተርቂቀል ቀልቢ ልብ ማርጠብም ጭምር አብሮ ሶስቱ መጓዝ አለባቸው። በተማረን ቁጥር ባወቀን ቁጥር ይበልጥ ልባችን ለስላሳ መሆን አለበት፣ መደንገጥ አለበት፣ መፍራት አለበት። ሲመክሩት የሚመከር፣ ሲገስጹት የሚያለቅስ የሚያነባ፣ ለኸይር የሚሽቀዳደም፣ ሸርን እንደ መርዝ እንደ እሳት የሚፈራ ልብ ሊኖረን ይገባል። የመማር ጥቅሙ ይሄ ነው። አራደ ቢሂ ከዚህ ንግግራቸው ኢብኑል ጀውዚ ፈልገው ነው አን ይወضح መግለጽ ወይቀሪራ ማጽናት ማጽደቅ ማረጋገጥ ፈልገው ነው አህሚየተል በዳአ የመጀመርን አንገብጋቢነት ዒልምን መጀመር ወልሙታበዓ መቀጠል መከታተል ወልእስትምራር ጸንቶ መቀጠል ምን ላይ ፊ ተቅዊየቲል ቀልቢ ልብን በኢማን ማጠንከር ላይ ወተርቂቂሂ ማርጠብ ላይ ቋሚ ስራችን መሆን አለበት። በየቀኑ እንሰግዳለን፣ ከሶላቱ ምን አተረፈን? በየዓመቱ ኢዕቲካፍ እናደርጋለን፣ ምን አተረፈን? ሰደቃ በየጊዜው እንሰጣለን፣ የጧትና ማታ ዚክር እንላለን። ውጫዊ እንቅስቃሴዎች አሉ እንደሚባለው አስመዑ ጀዕጀዕተን ወላ አራ ደቂቀን ወፍጮ ሁሌ ሲጮህ ይሰማል። ከነጠገቡ ሄደህ ስትፈልግ ምንም ዱቄት የለም፣ ዝም ብሎ ነው የሚጮኸው። መድኃኒት ትውጣለህ ምንም ይመጣ ለውጥ የለም። ሀከዛ ቁርአን መቅራታችን፣ ኢዕቲካፍ ማድረጋችን፣ ዑምራ መመላለሳችን፣ ሱና የሚባሉ ነገሮችን ማንጸባረቃችን ድምፅ ነው። ይሄ የሚታይ እንቅስቃሴ ነው። ልብ ላይ ምን ጠባለ? ለቀብርም የሆነ ስራ ምን ሰርቻለሁ? ይሄ ቀብሬን ያበላሻል ብዬ ምን ትቻለሁ? ሱራጥን በሰላም ያሻግረኛል ብዬ ያስቀመጥኩት ስራ ምን አለኝ? ሱራጡ ላይ ሊጥለኝ ይችላል፣ ይሄን መዳፈር የለብኝም ብዬ ተወኩት ምን አለ? አዳው ከነፍስ ጋር ግብግብ ውስጥ መግባት ያስፈልጋል። ታዲያ ይሄ ደግሞ የዕለት የጀንበር የወር መሆን የለበትም። ሙታበዓ ኢስቲምራር ሁሌ ነፍስን መከታተል እዛ ላይ ጸንቶ መቀጠል ያስፈልጋል። ቢሰበብ ሱርዓቲ ማ ዩሲቡሁ ምክንያቱም ነፍስን መከታተል የሚያስፈልገው ለምንድን ነው? ቢሰበብ ሱርዓቲ ማ ዩሲቡሁ ልብን ብዙ ሙሲባዎች ቶሎ ያገኙታል። ወየጥረው ዐለይሂ ብዙ ነገሮች መተው እሱ ላይ ይለጠፉበታል። በሆነች እይታ ምክንያት ልብ ሊታመም ይችላል። በሆነች አንዲት መጥፎ ንግግር ምክንያት ልብ ሊታመም ይችላል፣ ሊደርቅ ይችላል። መገኘት የሌለብህ ቦታ ላይ አንዴ በመገኘት ምክንያት የቀልብ በሽታ ቀልብን የሚያደርግ በሽታ ተጠናውቶ ሰውነት ላይ ተሰራጭቶ ልብህ ወደ ነበረበት ቦታ ለመመለስ ትልቅ ዋጋ ሊያስከፍልህ ይችላል። ለዚህ ነው ደጋግ ቀደምቶች መንገድ ያለፉ ዘፋኝ ሲዘፍን ከሰሙ ጆሮአቸውን በእጃቸው ይሸፍኑና አሁን ይሰማል ያሉ አብሯቸው ያለን ሰው አሁን ይሰማል ያሉ አይሰማም እስኪሏቸው ድረስ ጆሮአቸውን አይለቁም ነበር። እግረ መንገዳቸው ያለፉ ዘፈን ሲሰሙ ምን ችግር አለው እግረ መንገዴን ነው አይሉ ነበር። ጆሮአቸውን ይሸፍኑት ነው። አይሰማም ሲሏቸው እንጂ አይለቁትም ነበር። የቢድዓ የፍልስፍና አካሄድ የሚሄዱ ሰዎች እስቲ በዲን ጉዳይ እንወያይ ሲሏቸው ቤቴን ለቀውታ ካልሆነ ይወጣሉ አይሉ ነበር። አንድ ቃል ሲሏቸው የአንድ ቃል ግማሽም ቢሆን አልፈልግም ነበር። ከዛ ለምን ሲሏቸው አንተ ትልቅ ሰው ነህ፣ ሸሪዓን ታውቃለህ፣ መጥፎ ከሆነ ተመልሷል ሲሏቸው አይ የሰው ልጅ ልቡ ደካማ ናት። እዚህ ደግሞ አዳዲስ አስተሳሰቦች ቢድዓ ፍልስፍናዎች ደግሞ የመንጠቅ የመሳብ ኃይል አላቸው ነው። ዛሬ ላይ ፌስቡኩ
ቲክቶኩ፣ ማህበራዊ ሚዲያው፣ መደበኛ ሚዲያው የቢድዓ የሽርክ የፍልስፍና የብልግና መናኸሪያ ሆኗል። አንተ ደግሞ ያን ሁሉ ከፍተህ በልብህ በኩል እንዲያልፍ ትፈቅጂለታለሽ። ልብ ባይደርቅ ነው የሚገርመው። በተለይ በዚህ ዘመን የሚታየው አብዛኛው ቀልብ የሚያደርግ ነው። የሚሰማው አብዛኛው ቀልብ የሚያደርግ ነው። ውሎ አብዛኛው ቀልብ የሚያደርግ ነው። ዘመድ ጥየቃ ሂድ፣ ጎረቤት ጥየቃ ሂድ፣ ታክሲ ውስጥ ግባ፣ ሐታ የተከበሩ መስጂድ ላይ ቁጭ በል፣ የተሰበሰቡ ሰዎች ኢላ መን ረሒመላህ ጥቂት አላህ ያዘንላቸው ሲቀሩ ሲያወሩ የምትሰማው ወይ ፖለቲካ ነው ወይ ዘረኝነት ነው ወይ ብር ነው ወይ ሴት ወንድ ነው። በጣም በጣም ጥቂቶቹ ናቸው የዲን ጉዳይ የአኺራ ጉዳይ የሚያወያያቸው የሚያነጋግራቸው ጥቂቶች ናቸው። ወይ ወንጀለኛ ትሆናለህ ወይ ወንጀልን አይተህ ዝም ትላለህ። ስለዚህ ቀልብ የሚያደርጉ ነገሮች በስተዋል። መሸሽ ያስፈልጋል። አንድ የጎረስካት ጉርስ፣ አንድ የተጎነጫት ውሃ ከሐራም መታ ከሹብሃ መታ ቀልብን ከላይ እስከታች ልታበላሸው ትችላለች። ደጋ ቀደምቶች ሰው ቤት ምግብ ማይበሉ ነበሩ። ወራዕ ይባላል፣ ጥንቃቄ ይባላል። ከተገደዱም ጠግቦ አይበሉ ነበር። ትንሽ በልተው ያቆማሉ። ሻሂድ የሚበላን ነገር በመምረጥ ካፋችን የሚወጣውን በመምረጥ አይናችን የሚያየውን በመምረጥ ለልባችን ጥንቃቄ ማድረግ ያስፈልጋል። ለለበስነው ነጭ ልብስ ከምንጠነቀቀው በላይ ለታቀፍሽው እርጥብ ጨቅላ የአራስ ቤት ልጅ እንዳይወድቅ የሆነ ነገር እንዳይመታው ከሚባለው በላይ ለልብ ጥንቃቄ ማድረግ ያስፈልጋል። አንተ ማለት ማነህ? ልብ ነህ። ልብ አለህ፣ ጥሩ ልብ፣ ጥሩ ሰው ነህ፣ ትልቅ ሰው ነህ። የለህም፣ ውጭ ቢያምርም ዋጋ የለውም። ስለዚህ ልብ በትንሹ ነው የጥረው አለይ የሆነች ነገር ተለጥፋበት ታበላሸዋለች። ሚንታኢል ቀስዋ የድርቅና በሽታ ወልገፍላ የመዘናጋት በሽታ ቶሎ ነው የሚያጠቃው። የተበከለ ምግብ በልቼ እንዳልታመም፣ የተበከለ ውሃ ጠጥቼ እንዳልታመም፣ ኃይለኛ ንፋስ ኃይለኛ ሙቀት እንዳያገኘኝ ወዘተ ብለን ለውጫዊ አካል ጥንቃቄ እንደምናደርገው ለልባችን ጥንቃቄ ማድረግ ያስፈልጋል። ኢዛ ለም የተዳረኩል ሙእሚኑ ሙእምን ፈጥኖ ካልደረሰለት ቢልዒናየቲ ለልብ ትኩረት በመስጠት አዳኢመቲ ቋሚ ትኩረት በመስጠት ፈጥኖ ካልደረሰለት በስተቀር ልባችንን ዝም ካልነው አደጋ ላይ ይወድቃል። ለሒማየቲሂ የተጠበቀ እንዲሆን ደህንነቱ የተጠበቀ እንዲሆን ሙእምን ለልቡ ንቁ ጠባቂ ዘበኛ መሆን መቻል አለበት፣ እረኛ መሆን መቻል አለበት። ሚን ሃዛ ዳ ከበሽታ አይነቶች ሁሉ፣ ወአዕራዲሂ ከበሽታ ምልክቶች ሁሉ፣ ወአታሪሂ ከበሽታ መዘዞች ሁሉ፣ አልኸጢራ አደገኛ ከሆኑ፣ አልሙህሊካ አጥፊ ከሆኑ ፊ ዱንያ ወልአኺራ በዱንያም በአኺራ የሰው ጀን ሊያጠፉት ለአደጋ አሳልፈው ሊሰጡት የሚችሉ በሽታዎች አሉ፣ አደጋዎች አሉ፣ ቀልብ የሚያደርጉ ሙሲባዎች አሉ። አይን፣ ምላስ፣ ጆሮ፣ እጅ፣ እግር፣ ሌሎች የሰውነት አካላት ወደ ልብ መተላለፊያ መንገዶች ናቸው። አንተ ወደ ጤንነትህ አደጋ እንዳይመጣ፣ ወደ ሱቅህ ወደ ካዝናህ ሌባ እንዳይመጣ ዙሪያውን እንደምትጠብቀው ሁሉ ወደ ልባችን በአይን፣ በጆሮ፣ በምላስ፣ በእጅ፣ በእግር፣ በሆድ፣ በአፍንጫ ወዘተ አማካኝነት መጥፎ ነገር ወደ ልብ እንዳይገባ ካልጠበቅነው በስተቀር በቁም ያለን እንሞታለን። ቀልባችን ይደርቃል። ቀልቡ ከደረቀ አንድ ሰው ከአላህ ይጣላል። ያን የደረቀ ቀልቡን የሚያረጥብለት ዱንያ ላይ ተውበት ካላረጠበ በስተቀር የጀሃነም እሳት ነው የሚሆነው። አላህ ይጠብቀን። ወለዛሊከ ለዚህም ነው አለፈ አህሉል ዒልም የእውቀት ባለቤቶች ጽፈዋል ፊ ሃዘል ባቢ አልሙሂም በዚህ ወሳኝ ርዕስ ዙሪያ በቀልብ መድረቅ በቀልብ መርጠብ ዙሪያ ብዙ ዑለሞች ጽፈዋል። ሚንሁም ከነዚህ መካከል አንዱ አልሐፊዝ ኢብኑ ረጀብ ናቸው። አብዱራህማን ኢብኑ ረጀብ ፊ ሪሳለቲ ሃዚህ በዚህች ሪሳላቸው መሐል ኢዕቲናኢ ሁና እዚህ ጋር የትኩረታችን ነጥብ ሆና የዳሰስናት ባለችዋ ሪሳላቸው ዘሙ ቀስወቲል ቀልብ የልብ መድረቅ ውግዘት የልብ መድረቅ የተወገዘ መሆኑ አደገኝነቱ የሚያስከትለው መዘዝ ምልክቶቹ መድኃኒቱ ወዘተ በሚል ዙሪያ ሪሳላ ጽፈዋል። እሳቸው ብቻ አይደለም የጻፉት ሚንሁም ነው አንዱ ናቸው እንጂ ሰለፈን ወኸለፈን ቀደምቶችም መካከለኛው ዘመናት ላይ የነበሩትም ከዛ በኋላ የነበሩ አሁንም ያሉ በግጥም መልኩም በስድ ንባብ መልኩም በቀልቡ ዙሪያ ብዙ ብለዋል። ከዛ በፊት ደግሞ አላህ ቁርአን ላይ ስለ ልብ ብዙ ብለዋል። ነብዩ አለይሂ ሰላም ስለ ልብ ብዙ ብለዋል። በዚህ ልክ ብዙ የተባለለትን የልብን ጉዳይ ቸላ ብለነው ውጩ ላይ ጌጡ ላይ ትኩረት ልናደርግ አይገባም። ለውጫችን በምንሰጠው ትኩረት ልክ ከዛ በብዙ እጥፍ በላቀ መልኩ ለልባችን ትኩረት ልንሰጥ ይገባናል። አላህ ተባረከ ወተዓላ ሕያውና ንቁ የሆነ ልብ ከሰጣቸው ባሮቹ ያደርገን። ከልብ መድረቅና መዘናጋት አላህ ይጠብቀን። ለዛሬ በዚህ እናበቃና ነገ ኢንሻአላህ ቀጥታ ወደ ኪታቡ እና የሼኹን ማንነት በተወሰነ መልኩ የምናነሳበት ደርስ ይኖረናል። ወቢላሂ ተውፊቅ። ሰላም አለይኩም ወረሕመቱላሂ ወበረካቱሁ።
وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال